ሰለሞን ቦጋለ ለልብ ሙማን ህንፃ መስሪያ ባሰባሰበው ገንዘብ ሰይፉ ፋንታሁን ተጠያቂ ሆነ። ሰይፉ ፋንታሁን አንደኛ ስታሟሙቅ ነበር በዚህ ጉዳይ ላይ። እሺ እንጠይቅልና ብራችን የት ሄደ? እስከ ሰሜን አሜሪካ አልቀረ አሜሪካ አልቀረ ሁሉ። የሰለሞን ሐሳብ በጣም ግልጽ ነው። ለምን ሀገራችን ላይ ግዙፍ ሆስፒታል ተገንብቶ በሀገር ልጅ አንታከምም? በፊንቴክ ኢንቨስትመንት ግሩፕ ተጠርጥረው ታስረው የነበሩት እነ ሰራዊት ፍቅሬ ዶክተር ቢኒያምም አለበት እያሉ ይገኛሉ። ካሊድ ምናምን ውዝትሉ ነበረ ትናንትና። ጭራሽ አልፋችሁ ተርፋችሁ እንትናንም አስገብታችሁታል፣ ቢኒያም መቄዶንያንም አስገብታችሁታል። እና አንድ መኪና ሰጥተነዋል፣ እሱ የሚታሰርልን ነው። የሰማያዊ ፈረስ ፊልም ባለቤት ሰራዊት ፍቅሬ አንድ ሰው በዚህ ፊልም ጉዳይ አሳብዷል እየተባለ ይገኛል። ኤፍሬም አብዷል። አሁን ኤፍሬም ይባላል። በጣም ጂኒየስ ተማሪ ነው። አርባ ምንጭ ዩኒቨርሲቲ ነው ወተር ቴክኖሎጂ ያለው። የሱ መመረቂያ ጽሑፍ ነበረ። እነዚህንና ሌሎችን ማህበራዊ ጉዳዮች የያዙ ቪዲዮዎች እንደተጠበቁ ናቸው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ይህን ፋሚሊ ተቀላቀሉ። ሐሳብ አስተያየቶቻችሁን በጨዋ ደንብ ኮሜንት ሴክሽን ላይ ጻፉልኝ። ወደ ዛሬ ቪዲዮቻችን እንሂድ። ቡድን ሰማደል ሰለሞን ቦጋለ ሆስፒታሉ የት ነው ይባላል። ኢንቫይሮንመንታል ጥናት እያካሄድ ነው። በጣም ብዙ ስራዎች እየተሰሩ ነው አላለም። ምንም ቁፋሮ ራሱ አልተጀመረም። የለም እኮ ለገጣፎ ላይ 60 ሺህ ካሬ ላይ ቤት እንትን ሆስፒታል ሊሰራላችሁ ነው፣ የፊሊፕስ ካምፓኒ የሆስፒታል ማቴሪያል ሁሉ ሊያስገባላችሁ ነው ተብሎ በሰይፉ ፋንታሁን ቀን በቀን ስንጨቀጨቅ ነበር በዚህ ጉዳይ። አዳሜ ብራችንን ሰተን እኔም ሰጥቻለሁ 100 ብር። እኛም እኮ ጥሩ የዋ ሰዎች ነበር። ሌብነታቸው ስለበዛ ነው ወደዚህ ጉዳይ ውስጥ የገባ ነውና አሁን ብራችንን እየጠየቅን ነው። የመኪናውን የራሱን መኪና ሽጦ ለእርዳታ ድርጅት አዋለ ብሎ እኮ በስንተኛው ቀን እኮ ለልጁ የገዛላት መኪና እኮ ትደነግጣለህ። አሁን ልጁ የምትነዳውን መኪና ብታይ ትደነግጣለህ። ይሄ ነው ሌብነት። የራሳቸውን ኑሮ ነው እየደጎሙበት ያለው። ሰይፉ ፋንታሁን አንደኛ ስታሟሙቅ ነበር በዚህ ጉዳይ ላይ። እሺ እንጠይቅልና ብራችን የት ሄደ? እስከ ሰሜን አሜሪካ አልቀረ አሜሪካ አልቀረ ሁሉ ቦታ ገንዘብ ሲሰበስብ ነበር። ኢሮፕ ሁሉ አልቀረም እየዞረ ለልብ ታማሚዎች ለህፃናት የሚሆን እናንተ አዋጡ እየተባለ የታል? ይሄ ነው በትክክለኛ የተቸገሩ ሰዎችን ትክክለኛ እርዳታ ድርጅት ያላቸው ሰዎች እንኳን ሰው በአግባቡ እንዳይረዳ ይሄ የአርቲስት ማዕት የእርዳታ ድርጅት እያያዘ ሰይፉ ፋንታሁን ሾላ ይሮጣል። ሰይፉ ፋንታሁን በዚህ ጉዳይ ላይ ምንድነው መልስ? ቢሮ የለውም አውቃለሁ። የሰውዬ እግዚአብሔር በከና ሳንት የለውም ቢሮ አልከፈተም። የለም መነገጃ ነው ያደረጉት። እስከ ዛሬ ድረስ ህብረት ለበጎ የሚባል በጎ አድራጎት ነው ብለ በራሱ ስም ያለው ሁሉም አርቲስት ኪስ ውስጥ እንደመታወቂያ የእርዳታ ድርጅት መስርቷል። እርዳታ ድርጅት እኮ ሲሰሩ የነበሩ ሰዎች እኮ ችግር ውስጥ ገቡ። እነሱ በሚዲያ መጥተው ኢንፍሉዌንስ እያደረጉ ጋለ እስር ቤት በጣም እንትን አርጓል፣ ወንድ አርጓል፣ ማልቀስ ትታልና አሁን ቀጥታ ተነግረናል። ወደድክም ጠላም 40 ቪዲዮ ነው መለቀብ በዚህ ጉዳይ ላይ ሆስፒታላችንን እንፈልጋለን። ብዙ ሰዎች ሰይፉ ፋንታሁን ሊጠየቅ ይገባል እያሉ ይገኛሉ። እኔ ያልገባኝ ግን ሰይፉ ፋንታሁን በወንጀል ነው የሚጠየቀው ወይስ ሰለሞንን አምጥቶት ድጋሚ ኢንተርቪው እንዲያደርገው ነው የሚጠየቀው? አልገባኝም። በወንጀል ከሆነ ምንም የሰራው ነገር የለም። ሰዎችን እያመጣ ኢንተርቪው ያደርጋል እንጂ ሌላ የሰራው ነገር የለም። ሰይፉ ከተሰበሰበው ብር ላይ ምንም አይነት ክፍያ አልተቀበለም። ምንም አይነት የጥቅም ድርሻ የለውም። ሰይፉ እዚች ጋር አስተዋዋቂ ነው። እያመጣ እንግዶችን ይጋብዛል። ስለ ዓላማቸው ስለሰሩት ነገር ምናምን ይጠይቃል። የሚያዝናና ነገርም ያቀርባል። አምጥተ ሰለሞንን ጠይቀው ከሆነ ይሄ ያስማማኛል፣ ግድ ነው። ግን የሚያመጣው አይመስለኝም፣ የሚጠይቀውም አይመስለኝም። እስኪ እናንተን ሐሳብ አስተያየት ኮሜንት ሴክሽን ላይ ጻፉልኝ። ገጣፎ ላይ 60 ሺህ ካሬ ሜትር ላይ የሚገነባ ለመላ ኢትዮጵያውያን ምስኪን ወገኖች ለመታከሚያ የሚሆን ሆስፒታል ለመገንባት ነው። የሰለሞን ቦጋለና ጓደኞቹ ሐሳብ ወደ እውን ተቀይሮ ለማየት ያብቃን። ሰይፉ የቤስን የምትመለከቱ የሰለሞን ሐሳብ በጣም ትልቅ ነው። እርግጠኛ ነኝ ቤተሰብ እዚህ ሀገር አላችሁ፣ እናት፣ አባት፣ ወንድም፣ ጓደኛ ሲታመም እዚህ ቦታ ሄዱ እያላችሁ ያላችሁን የምትሰጡ የሰለሞን ሐሳብ በጣም ግልጽ ነው። ለምን ሀገራችን ላይ ግዙፍ ሆስፒታል ተገንብቶ በሀገር ልጅ አንታከምም? ይህን ሐሳብ ለማገዝ ያው እንግዲህ ህብረት ለበጎ እዚህ ጋር ያለ ሙሉ አድራሻው በዚህ አማካኝነት የቻላችሁትን ከያላችሁበት ሆናችሁ እንደምታግዙ ተስፋ አለኝ። ደሞም ታደርጉታላችሁ። እንግዲህ ይሄን ሐሳባችንን የተረዱ የገባቸው በሆላንድ ያለው የፊሊፕስ ካምፓኒ ከኛ ጋር ለመስራት ዝግጁ ናቸው። ምንድነው እኛ እንግዲህ ማህበረሰቡን የጠየቅነው 20 ሚሊዮን ሰው 100 ብር ይሰጠን 2 ቢሊዮን ብር ነው አለን። ከዛ ያሉን ነገር ያሉን ፕሮጀክቶች ያሳየናቸው 14ቱንም እነሱ ምን አሉን? እናንተ
ግማሹን ቻሉ፣ እኛ ግማሹን ይዘን እንመጣለን። ሆስፒታል ይገነባል። ከዛ የፊሊፕስ ካምፓኒ የሆነውን እቃዎች ሁሉ የሕክምና መሳሪያዎች ሁሉ ሊገጥሙልን ከኛ ጋር ናቸው። የመጨረሻው አሁን መጥቶ ነበር። አሁን የምርቃት ሁለት ሀሳቡ እኮ ጥሩ ነበረ። ያው በነበር ቀረ እንጂ ጉዳዩ ግን ይሄ ጉዳይ ግዴታ ሊጠራ ይገባል። ምክንያቱም ብዙ ሰዎች በዚህ የልብ ህሙማን ህንፃ ግንባታ ላይ ተሳትፈዋሉ። ከ100 ብር ጀምሮ ብዙ ብር የሰጡ ሰዎች አሉና የህዝብ ብር እስከሆነ ድረስ ይሄ ጉዳይ መልስ ማግኘት መቻል አለበት። ሰለሞን ብዙ ጊዜ ተጠይቋል። እኔ እንደሚመስለኝ ግን ይሄ ገንዘብ የተዋጣ ይመስለኛል። በቃ ንጹህ ቢሆን በዚህ ጉዳይ ላይ ያለውን ነገር በደንብ አብራርቶ መልስ ይሰጥ ነበር። ስለዚህ እስከ ዛሬ ድረስ ሲጠየቅ ዝም ያለበት ምክንያት ያው ገንዘቡ የተዋጣ ስለሚመስለኝ ነው። ካሊድ ምናምን ስትሉ ነበረ ትናንትና። ጭራሽ አልፋችሁ ተርፋችሁ እንትናንም አስገብታችሁታል፣ ቢኒያም ሜቄዶንያንም አስገብታችሁታል። እና አንድ መኪና ሰጥተነዋል፣ እሱ የሚታሰርልን ነው። በሜቄዶንያ ተከልላችሁ ጥፋታችሁን ልትከለሉ እንትን እያላችሁ ነው፣ እየተጣጣራችሁ ነው። ከዚህ በፊትም ሄሎ ታክሲ ላይ እንደዛ ነው የሰራችሁት። ቴዲ አፍሮ ምንም በማያውቅበት ሁኔታ ቴዲ አፍሮን ጠርታችሁ የሽልማቱ ጊዜ ጎንደር ሄደ ጊዜ ጠርታችሁ እንደ ማስታወቂያ ተጠቀማችሁበት። አሁንም ዶክተር ቢኒያምንም በማያውቀው ሁኔታ ነው የተጠቀማችሁበት፣ ምንም በማይገምተው ሁኔታ። ስለዚህ ቢኒያም ሜቄዶንያ መኪናውን መልስላቸው፣ በቃ ተገላገላቸው። ያንተንም ስም እያጠፉ ነው እነዚህ ሰዎች። አሁን ነገ መተህ ምን ብለህ መልስ ልትሰጥ ነው? ጭራሽ እሱ እንደውም ይሄ ድርጅት እየከሰረ የሚሰራ ድርጅት ነው አለ። ያርግለት ለ10 ነው ለ15 ሰው እኮ ነው መኪና የሰጠው። እና ሌሎች 1000 ምናምን ሰዎች እስካሁን መኪና አላገኙም። ቤተሰቦቻቸው ጎዳና ተበትነዋል እስካሁን። እነዚህ ደግሞ አላስበላናቸውም ይሉናል፣ መፍትሄም አላመጡላቸው። ስለዚህ ዶክተር ቢኒያም መኪናቸውን መልስላቸውና ተገላገላቸው። በአንተ ጀርባ ስር አይከለል። እግረኛው ሚዲያ ላይ የተደረገውን ኢንተርቪው እኔ አላየሁትም እንደውነቱ ከሆነ ግን የቢኒያምን ስም ሜንሽን አድርገው እያወሩ እሱም ተጠያቂ ነው ካሉ እነዚህ ሰዎች ምቀኛ ናቸው እና ደግሞ ሕፃን ናቸው፣ ገና አላደጉም። እንደዚህ የሚያደርግ ሰው ምቀኛ ነው። በቃ ምንም ሌላ ማብራሪያ የማያስፈልገው። አሁን ወደ እነሱ ቢኒያምን የከተቱበት ምክንያት ምንድነው? ቢኒያም በህዝቡ ዘንድ በአብዛኛው ህዝብ ዘንድ ተቀባይነት አለውና እሱ ከኛ ጋር ከተቀላቀለ የኛም ነገር እየቀለለልን ይመጣል አይነት ነገር ነው። በቃ ሐሳቢው ከጠሩት የሱን ስም እንጂ ሌላ ምንም አይነት ነገር ሊኖረው አይችልም። ሰራዊት ፍቅሬ 11 ሚሊዮን ብር የሚያወጣ ሌክጀሪ መኪና ፊንቴክ ኢንቨስትመንት እኔንም አጭበርብሮኛል አለ በአፉ። እንዴት አርጎ? ካሶንጎ የሚባል እንስሳ አለ፣ ከርከሮ። በእርግጥ ስሙ ካሶንጎ አይደለም፣ እነግራችኋለሁ ስለ ካሶንጎ። ይሄ እንስሳ ዱሩ ውስጥ ካሉ እንስሳዎች ሯጭ ከሚባሉት አንዱ ነው። የሆነ ኢንጂን ፓወር የተገጠመለት እንስሳ ነው የሚባለው። ጭሩ ነው የሚነሳው፣ ማንም አይደርስበትም። ችግሩ ምን መሰላችሁ? አንበሳም ሆነ ነብር ከኋላ እያባረረው እየሮጠ ድንገት የሚሮጥበትን ዓላማ ይረሳና ይቆማል። ያን ጊዜ በሚያባርሩ ጠላቶቹ ይያዛል። እንደዚህ ነው። እነዚህ ሰዎች ሰብሰብ ብለው ፊንቴክ ኢንቨስትመንት ትክክለኛ ካምፓኒ ነው፣ ትክክለኛነቱን ስላወቅን ነው እኛ ማስታወቂያ የሰራንለት ብለው መስሪያ ቤቱንም ራሳቸውም ነፃ ሊወጡ እግረኛው ሚዲያ ላይ ቀረቡ። ድንገት የሩጫቸውን ዓላማ ረሱትና ራሳችንም 11 ሚሊዮን ብር የሚያወጣ መኪና ተበልተናል እስከ ማለት ደረሱ ማለት ነው። ስለ ካሶንጎ ልንገራችሁ። ካሶንጎ ከርከሮ አይደለም። ካሶንጎ ከኮንጎ ወደ ናይሮቢ ኬንያ ከተሰደዱ የኮንጎሊዝ ሙዚቀኞች መካከል አንዱ ነው። ካሶንጎ ከሙዚቃ ቡድኑ መካከል ድንገት ይጠፋል። ሲጠፋ እነዚህ የሙዚቃ አባላት ሊፈልጉት ይነሳሉ። ላይክ ሼር ማድረጉን እንዳትረሱ። ይፈልጉት ይነሱና እሱን ሳይሆን ሚስቱን ያገኟታል። ከነሱ ግሩፕ ከጠፋ በኋላ አግብቶ ወልዷል። ነገር ግን እዛም ከሚስቱ ጋር ያለ እንደገና ጠፍቷል። ሚስቱም የት እንዳለ አታውቀው።
ይፈልጉታል፣ ያጡታል። አንድ ሀሳብ ይመጣላቸዋል። ለምን በሙዚቃ አንፈልገውም? ካሶንጎ የየ ውንበሪ ነጋ ካሶንጎ ሚስትህ ናፍቃሃለች፣ ልጆችህ እየጠበቁህ ነው፣ የት ነው ያለኸው እንደማለት ነው። ከዚህ ሙዚቃ ከወጣ በኋላ ካሶንጎን ሳይሆን ካሶንጎ የተቀበረበትን ቦታ አገኙት። ካሶንጎ ሞቶ ነበረ። እኛም እውነት ከሌለች ቢያንስ የተቀበረችበት ቦታን እስከምናገኝ ድረስ እንፈልጋታለን። ፕሮፋይል ላይ ግቡና ዩቲዩብ ቻናሌን ሰብስክራይብ አድርጉ። እንፈልጋት፣ ግድ የላችሁም፣ እንፈልጋት። አሁን ታበርሲሳ ለእውነት የሚዋጋ ሰው ስለሆነ ሰብስክራይብ አድርጉት። በሱ ስም ሌላም ፔጅ የተከፈተ አለ እና ምንድነው ማድረግ ያለባችሁ? ቲክቶክ ላይ ሄዳችሁ የሱን ፕሮፋይል ትነካላችሁ። ባዮ ላይ አለ የሱ የዩቲዩብ ቻናል ሊንክ እና እሱን ነክታችሁ ቀጥታ ወደሱ ቻናል ነው የሚወስዳችሁ። ሰብስክራይብ አድርጉት። አሁን ታበርሲሳ ብቻ አይደለም ስለ እውነት የሚዋጋው። ከዚህ በፊት ያቀረብኳቸው አሉ። ወገን አበበ፣ እነ ሌዊ ማን ነበር አንዱ ስሙ፣ ስለ ቢኒያም መቄዶንያ ያወራው። አራቱ በቃ ቲክቶክ ላይ ሌቦች እንዳይቀመጡ ነው ያደረጓቸው። አንዳንድ ድርጅቶች ሌቦች ማለት ነው ቢሮ ከፍተው ለማጭበርበር ሲሞክሩ እነሱ ስለሚያጋልጧቸው ቢሮቻቸውን ዘግተው ነው የጠፉት። ብዙ ሰዎች የሆነ ውጋት የቀጠናው ስጋት የሚል ዘፈን አለ። እንደዛ ነው የሆኑትና በጣም ሰፖርት ሊደረጉ የሚገቡ ሰዎች ናቸው። ስለ ፊንቴክ ኢንቨስትመንት ስናወራ ደግሞ እነዚህ ሰዎች ወንጀለኛ አይደለንም እኛን ተታለናለም ይላሉ። ብዙ ነገሮች ነው የሚያወሩት። ይሄ ድርጅት እውነተኛ መሆኑን አረጋግጠን ነው ማስታወቂያ የሰራ ነው ብለዋል። እውነተኛ ቢሆን እስካሁን ድረስ ለብዙ ሰዎች መኪና ይደርስ ነበረ። አንደኛ። ሁለተኛ ደግሞ እውነታ ቢኖረው የድርጅቱ ባንክ አካውንት ውስጥ ገንዘብ ይኖር ነበረ። ቢያንስ እንኳን እነሱ ተጭበርብረናል፣ ህዝቡም ተጭበርብሯል እንኳን ብሎ ቢያስቡ ይህን ሰው በቃ ገንዘባቸው ያለው የከሰረው ከስሮ ያለውን ገንዘብ መልሱላቸው ሊሉ ይገባ ነበረ። እነሱ ግን በተቃራኒ ሌላ ጉዳይ ውስጥ ነው የገቡት። ኤኒዌይስ ህግ ያዘው ጉዳይ ስለሆነ ህግ ይፈቷል። ወደ ሰራዊት ፍቅሬ ሰማያዊ ፈረስ ጉዳይ ላይ ስንመለስ ደግሞ እስቲ ቪዲዮ ላሳያችሁና ወደ አስተያየቴ እንመጣለን። ሰማያዊ ፈረስም ቢሆን እኔ ማውቀውን ያህል አንተ ስለማታውቀው ሰማያዊ ፈረስም ከየት እንደመጣ ነው ያውቀው። ሰማያዊ ፈረስም አሁን ዋና ሰማያዊ ኤፍሬም በትክክል የሚረዳበት ሰዓት ነው። እቺ ቪዲዮ ለማስታወሻ ስሟል። እኔም ካሰላ ጣርቼ እየመጣው በትክክል የሚረዳበት ሰዓት ነው። ሰማያዊ ፈረስ ኤፍሬም ስትል ነው የሰማው። እግረኛው ኤፍሬም አብዷል። አሁን ኤፍሬም ይባላል። በጣም ጂኒየስ ተማሪ ነው። አርባ ምንጭ ዩኒቨርሲቲ ነው ወተር ቴክኖሎጂ ያለው። የሱ መመረቂያ ጽሑፍ ነበረ እና የውሃ ሀብት ሚኒስቴር የነበሩትን በኢህአዴግ ጊዜ ስማቸውን ማልጠራው የጓደኛዬ ዘመድ ስለሆኑ አቶ አለማየሁ እሳቸው ናቸው። ቻይና ሁላ ተሰጡ። ቻይኖች ይሄ አርቲፊሻል ዝናብ የሚለው አካሄድ ላይ 1941 ዓ.ም ላይ አሜሪካኖች ሞክረውት ነበር። አፕላይ ያደረግነው እኛ ነን። ክብር ይገባናል። ሲጀምር ኢትዮጵያውያን በኤፍሬም በኩል ኤፍሬም የአሰላ ልጅ ነው። የአሰላ ፋና ሬዲዮ 2000 ዓመተ ምህረት ላይ ለኔ የደወላችሁልኝ ታስታውሳላችሁ? እኔ ነኝ። ምናልባት የቲክቶክ ስሜ ሌላ ስለሆነ ይሆናል እና እኔ ነኝ፣ ታውቁኛላችሁ። እናንተ ደውላችሁልኝ ስለዚህ ጉዳይ ጭምር ጠይቃችሁኝ ነበር። ኤፍሬም እንደዚህ አስተዋጽኦ ያደረገ እጅግ በጣም ለየት ያለ ብሪሊያንት ልጅ ነበር። ያ ልጅም በጊዜው ያበደው የሱን መመረቂያ የሰራውን ስራ አዳማ ላይ የሜትሮሎጂ አለቃ ተደርጎ ነበር ተመርቆ እንደወጣ ማለት ነው። እሱ የሰራውን ስራ ለቻይኖች የሆነ ስብሰባ ላይ አንድ የውሃ ሀብት ሚኒስቴር የነበረው ሰውዬ በሲዲ ሲሰጥበት በተናገረውና ባደረገው አክሽን ነበረ እዚህ ሜክሲኮ ዓለም በቃኝ ነው የሚባለው እስር ቤቱ እዛ ከርቸሌው እዛ ሲታሰር በዛው ጨልሎ የወጣው። በደንብ ነገሮችን አሰበጣጥረን ዩኒቨርሲቲውንም ኢንፎርሜሽን ጠይቀን ስለ ሰማያዊ ፈረስ ታሪክ በቅርቡ ጠብቁ ጋይስ። ቢካዝ ውሸት የሆነ ጊዜ ቦታዋን ትስትና የሆነ ጊዜ እውነት ተራዋ ይደርሳልና የዛኔ አብረን እናወራዋለን። ትንሽ ጊዜ ስጡን።
መልካም ቀን ይሁንላችሁ። ስለዚህ ሰራዊት ፍቅሬ በኤፍሬም ጉዳይ ላይ በተዘዋዋሪም ተጠያቂ ነው ማለት ነው። ሲጀመር እኛ ሀገር ላይ የአእምሮ ንብረት ጥበቃ ሚኒስቴር ነው ምናምን ብቻ የሚባል ነገር አለ እና በእነሱም በኩል ሌላ ክስ ይመሰረትበታል ብዬ አስባለሁ። የራሱ ያልሆነውን ነገር የሰውን ላብ የሰውን ሐሳብ በመስረቅ ይጠየቃል ማለት ነው። ያው እኔ ሰዎች ካጠፉ ግዴታ መጠየቅ አለባቸው ብዬ ስለማምን ነውና ይሄ ልጅ ራሱ የተናገረው ስለ ኤፍሬም በጣም ብዙ መረጃ ያለው ልጅ ነውና እንደነ አውንታ በርሲሳ ሊደነቅ የሚገባ ልጅ ነው። ብዙ ታሪኮችን ነው የሚያካፍለው። ምናልባት የማታውቁት ከሆነ ቲክቶክ የምትጠቀሙ ከሆነ እሉ አቡሽ ይባላል የቲክቶክ ስሙና እዛ ላይ ገብታችሁ ፎሎ እያደረጋችሁ ጥሩ ጥሩ ነገሮችን ያደርሰናል። ተከታተሉት። ያው እንግዲህ ሁላችንም በዚህ ሰዓት ወጥተናል። በዚህ ሰዓት ግን አውንታ በርሲሳ ነው ያልከኝ። አውንታ በርሲሳ በርሲሳ አውንታ ይተፋል የሐሰት እውነታ አውንታ በርሲሳ ልጭመቅህ በፒንሳ ካስፈለገም በእግረኛው ሚዲያ ክራንች እኔ አንተን እንደ ሂሮሺማ የኒኩሌር ዝቃጭ ካልደፋውብህ ሰው ብለህ እንዳትቆጥረኝ አውንታ። ካስፈለገም እንደ ሰማያዊ ፈረስ አተናለሁ ወደ ሰማይ። ከዛ በኋላ ከጥቅም ውጭ ስትሆን ሰለሞን ቦጋለ የሚያሰራው ሆስፒታል ሄደ ትታከማለህ። ሰርሽን የነካ የለውም በረካ። ትንሽ ዘና ላርጋችሁ ብዬ ነው። በጣም ያስቃሉ። እውነት እኔ አስቆኛል። እናንተ እንዴት ነው? አልተዝናናችሁበትም? ለማንኛውም ስለ እግረኛው ሳላወራ ላልፍ ነበረ። እግረኛው እንደጀመረ ምን አለ? በእውነት እኔ እናንተ መሃል ላይ በመገኘቴ እንደ መቀደስ ምናምን ብሎ ሲያወራ ሰማሁትና ምን አይነት አሳፋሪ ሰው ነው በእውነት። እነዚህ ሰዎች ምንድናቸው? መልአክ ናቸው? ምን አይነት ማሽቃበጥ ነው? አስቸኳይ የተባለ የጥንቃቄ መልእክት በዚህ ሰዓት ለሐዋሳ ከተማ ነዋሪዎች ተላልፏል። በትናንትናው ዕለት ሐዋሳ በከባድ ዝናብ መመታቷ ተሰምቷል። ጎርፍና እንዲሁም ደግሞ ኃይለኛ ነፋስ የቀላቀለ ዝናብ በቀጣይም ቀናቶች ሊቀጥሉ እንደሚችሉ ነው የተገለጸው። የኢትዮጵያ ሜትሮሎጂ ባለስልጣን በሰጠው መረጃ መሰረትም የዝናቡ መጠን በቀጣዮቹ ቀናት ተጠናክሮ ሊቀጥል እንደሚችል ተገልጿል። በከተማዋ እየጣለ ባለው ከባድ ዝናብ፣ በረዶና ኃይለኛ ነፋስ በአንዳንድ አካባቢዎችም ዛፎችና የኤሌክትሪክ ምሰሶዎችን በመጣሉ በሰው ሕይወትና እንዲሁም ደግሞ በንብረት ላይ ጉዳት አስከትሏል። ታዲያ በቀጣይም የክረምቱ ወቅት እስኪያልቅ ድረስ መሰል የተፈጥሮ አደጋዎች ሊያጋጥሙ ስለሚችሉ ጉዳቱ ለመቀነስና ለመከላከል ህብረተሰቡ አስፈላጊው ጥንቃቄ እንዲያደርግ አስተዳደሩ አሳስቧል። በተለይም ዛፎች፣ ያረጁ የኤሌክትሪክ ምሰሶዎችና እንዲሁም ደግሞ አጥሮች ሊወድቁ ስለሚችሉ በዝናብ ወቅት ከእነዚህ አካባቢዎች በመራቅ ራሳቸውንና ቤተሰባቸውን እንዲጠብቁ ከተማ አስተዳደሩ ጥሪ አቅርቧል። ሐዋሳ ላይ በዘነበው ዝናብ ብዙ ንብረቶችን ሲያወድም አይቻለው። መኪና ላይ፣ ባጃጅ ላይ ዛፎች ወድቀው አይቻለው እና አስፈላጊውን ጥንቃቄ ከወዲሁ ብታደርጉ ጥሩ ነው። እናንተ የልጃችሁን ራስ በቤቢ ሻምፖ ነው ማጥበው ምናምን ብላችሁ አስባችሁ የተለያዩ የህፃናት ሻምፖዎች ተጠቅማችሁ የልጃችሁን ራስ ስታጥቡ ሻምፖ ግን ሱቅ ውስጥ 3 ዓመትና ከዛ በላይ እንዲቆይ ተብሎ የተቀላቀለበት ገዳይ መርዝ የልጃችሁን ቆዳና ካንሰር ሊያስይዘው እንደሚችል ስነግራችሁ ምን ታስባላችሁ? እስቲ ንገሩኝ በእናታችሁ። እናንተ በጣም ብዙ ጊዜ ይሄንን ልብ አትሉም፣ ግን ፊት ለፊታችሁ የተቀመጠ ገዳይ መርዝ ነው። ይሄ ህፃን ልጅ ቆዳ ከትላልቅ ሰዎች ቆዳ እንደሚሳሳ ታውቃላችሁ። በ30% ይሳሳል የህፃን ልጅ ማለት ነው። ኩባንያዎች ግን ምርታቸው ሱቅ ውስጥ መጋዘን ውስጥ ለረጅም ጊዜ እንዲቆይ ተብሎ የተለያዩ ፕሪዘርቫቲቮች ይጨመርበታል። እነዚህ ፕሪዘርቫቲቮች ደግሞ የተለያዩ የቆዳ በሽታዎች፣ የቆዳ ካንሰሮች ያመጣሉ፣ የተለያዩ አለርጂዎች ማለት ነው። ልጃችሁ አንዳንድ ጊዜ ጭንቅላቱ የሚያብጥበት ከሆነ ወይ ደግሞ የሚያሳክከው ከሆነ ውሃው ነው ምናምን ብላችሁ ታስባላችሁ። የሆነ ነገር አልተስማማውም ብላችሁ ታስባላችሁ። ያልተስማማው እነዚህ ኬሚካሎች ናቸው። ባይ ዘ ወይ ብዙ ሰው የሚሳሳተው ፊት ለፊቱ ላይ ቆንጆ ልጅ ቁጭ ያደርጋሉ። ከዛም በኋላ ለህፃናት ሚስማማ ምናምን የሚል ስሎጋን ይጠቀማሉ። ከዛም ሰው በቃ ሆይ ብለው ሄዶ ይገዛል ማለት ነው። ከጀርባው ግን እንደዚህ አይነት ፕሪዘርቫቲቮች አሉ። እነዚህ ደግሞ ለህፃናት ጥሩ አይደለም። አብዛኛው ጊዜ ብዙ አይነት አለርጂዎች፣ የቆዳ በሽታዎች ይመጣባቸዋል። እናንተ እስካሁን ድረስ ይሄንን እንዴት አልተረዳችሁም? እስቲ እንደዚህ አይነት ነገር አጋጥሟቸዋል? ሀሳብ አስተያየት ስጡበትና እንወያይበት። እስቲ እኔ ይህንን ነገር እንደሰማው እንዳየሁት በጣም ነው የደነገጥኩት። ምክንያቱም ልጆች አብዛኛውን ጊዜ የሚታጠቡት በቤቢ ጆንሰን ምናምን ነው እና ይሄ ነገር የእውነት ሆኖ አሜሪካ ላይ አይ ቲንክ አሜሪካ ላይ ይመስለኛል ብዙ ሺህ ሰዎች
ድርጅቱን ከሰው ብዙ 5.5 ቢሊዮን ዶላር ነው ካሳ እንዲከፈል የተወሰነው። እሱን ቪዲዮ ደግሞ ላሳያችሁ። ለማህፀን ካንሰር ዳርጎናል በማለት ከሳሾች ክስ አቅርበው ለ10 ዓመታት ሲከራከሩ ቆይተው ዛሬ 5.5 ቢሊዮን ዶላር ድርጅቱ ለመክፈል ተስማምቷል። እነዚህ ከሳሾች 69,000 ሲሆኑ ጆንሰን ኤንድ ጆንሰን የተባለው የህፃናት ፓውደር ነው ለማህፀን ካንሰር ዳርጎናል ሲሉ ክሳቸውን ያቀረቡት። ክሳቸውን በፍርድ ቤት ተቀባይነት አግኝቷል። ድርጅቱም 5.5 ቢሊዮን ዶላር ካሳ ለመክፈል ተስማምቷል። በእናንተ አካባቢ ይህ የህፃናት ፓውደርን በተመለከተ አጠቃቀማችሁ እንዴት ነው? ሐሳባችሁን ብታጋሩ መልካም ነው። መረጃውን ለጥንቃቄ እንድትጠቀሙበትና ለሌሎችም ሼር እንድታደርጉት የቀረበ ነው። ይህም ፓውደር አብዛኛው ኢትዮጵያውያን ከግማሽ % በላይ ለልጆቻችን የምንጠቀመው ይሄንን ነውና በጣም ነው የሚያስደነግጠው። እኔም ለልጄ ተጠቅሜው አውቃለሁ። ስለዚህ አሁን ምንድነው ማድረግ ያለብን? እኛ ማስመርመር አለብን ነው ወይስ ምንድነው ማድረግ ያለብን? እስቲ ቤተሰብ እናንተ ሐሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ጻፉልኝ። ወተት አትጠጡ፣ ለዚያም ደግሞ የላም ወተት። ምክንያቱም አንድ ጥጃ ተወልዳ በትንሽ ወራቶች ውስጥ 100 ኪሎግራም እና ከዛ በላይ ነው የምትሆነው። እንደዛ እንድትሆን የሚያስችላት ደግሞ የእናቷ ወተት ነው እና እሱ ለኛ መውሰድ መጠቀም ያለብን ነገር አይደለም። የተለያዩ በሽታዎች ተጋላጭ ያደርጉናል ብዬ በሰራሁት ቪዲዮ ላይ ስጋስ የምትሉ ሰዎች አላችሁ። ከዚህ በፊት ስለ ስጋ ብዙ አውርቻለሁ። ብዙ ውጣ ውረዶች ውስጥ ከቶኛል። ባጓሮ ፈጥሯል። ስጋ ቤዚክሊ ሬሳ ነው። እኛ ሬሳ ብለን መጥራት ስለማንፈልግ ነው እንጂ ሰው ልጅ ሲሞት ያው ሬሳ ነው የምንለው፣ የሞተ ነገር። እንዲያም የሞተ የእንስሳ ሬሳ ነው። እሱን ነው እኛ እያጣጣምን በሽንኩርት በምናምን አርገን የምንበላው፣ ያው ከጥሬ ስጋው እንግዲህ በተጨማሪ ማለት ነው። እኔ የሰው ልጅ እንደዚህ አይነት የሞተ ሬሳን በልቶ ጤናማ ይሆናል የሚል ሀሳብ የለኝም። ኦል ኮዝ ኦፍ ሞርታሊቲ የሚባል ወይም ደግሞ ሞትን ተጋላጭ የሚያደርጉን ኮዞችን በጠቅላላ በጣም ሊስት የሆነ በጣም በትንሽ ያለው እጽዋት ተዋጽኦች ነው። ሶ ፕላንት ቤዝድ ዳየት ኢዝ ኦል ኮዝ ሞርታሊቲን ይቀንሳል ከስጋ ጋር ሲነጻጸር። ሶ ያ ስታስቡት ራሱ it doesn't make sense። ሌላውን ሟች ነገር እየበላችሁ ስጋ እየበላችሁ ያህ ንፍጡ ያህ አሲድነቱ ያህ ቆሻሻውን ከዛ ጤናማ ህይወት ይኖረኛል ሜቢ ለ10 ዓመት ከዛ በኋላ ግን it catches up የተለያዩ በሽታዎችን በተደራራቢ ይዛችሁ የምትኖሩት ማለት ነው። ያህ የሚመቸው ሰው ሊኖር ይችላል እንደዛ አይነት አኗኗር ኩል፣ ግን ለአንዳንድ ሰዎች አይመችም። ሰው ይሄ እውቀትና ይሄ አስተምሮ ጤናቸውን ለመጠበቅ የሚፈልጉ ሰዎች መስማት አለባቸው ብዬ የማስበው ስለሆነ ማጋራቴን እቀጥላለሁ። okay but that's what I think። ወተት አጠጡ ስል ስጋስ መብላት እንችላለን ወይ ስጋን በላይ እንዴ የምትሉ ሰዎች ይሄ ነው መልሴ። የላም ወተት የሚስማማውም አለ የማይስማማውም አለ። እኔ አሁን የወንድሜ ልጅ የላም ወተት ነበር የሚሰጧትና እሱን መውሰድ ከጀመረች ጊዜ ጀምሮ ፊዚካሊ ቀነሰች፣ ምግብም አትበላም ነበር ምናምን። ከዛ ሆስፒታል ወስደው አስመረመሯት፣ ቼክ ተደረገች ምናምን። ከዚህ በኋላ የላም ወተት እንዳታጠጧት ተባለ። እሱን አቆሙ። ካቆሙ በኋላ በቃ የሚያስታውቅ ለውጥ አለ አይደለ? መጣና የሚስማማውም ሰው ይኖራል፣ የማይስማማውም ሰው ይኖራል። ይሄ መልእክት ለመንግስት ነው፣ በጣም መስማት አለባችሁ። ፖሊሶችም ኮሚሽነሮችም ኮማንደሮችም ሁላችሁም በቃ መስማት አለባችሁ። ይሄን ነገር ግዴታ ነው። አሁን ላይ በፖሊስ ልብስ ብዙ ፕራንክ ይሰራል፣ ብዙ ፕራንኮች ይሰራሉ ቪዲዮ። ሲቀጥል ደግሞ እንደገና ፖሊስ ነን ብለው የፖሊስ ልብስ ለብሶ የደንብ ልብስ ለብሶ የሚያጭበረብሩ የሚዘርፉ ብዙ አሉ። ሰው መኪና ተሰር በየቀኑ ብዙ እንሰማለን፣ ገና ብዙ እንሰማለን ማለት ነው። እና አንድ ፖሊስ ሲመጣ ከፈለገ የፈለገውን ሲጠራ በስነ ስርዓትም የሚጠራለ ከፈለገ ናተ የሚላለ እሷን ስነ ስርዓት አጥፏት በትክክል ሰላምታ ሰጥቶ በትክክል ፖሊስ መሆኑ ከተጠየቀ የፖሊስነት የአባል መታወቂያው ማሳየት አለበት። አለበለዚያ ፖሊስ ነኝ በሚል ትናንት ፕራንክ የተደረገው ልጅ አያውቅም። ናቲ ባርቤር ምናምን ጸጉር የሚቆርጠው ልጅ ማለት ነው። ገባችሁ አይደለ? ሰርቼለታለሁ ቪዲዮ ራሱ ለሱ። ብቻ ምንድነው እኔ ልጆቹን ለመውቀስ ምናምን አይደለም፣ አላወቁም የሆነ ነገር አረጉ ምናምን። ከዚህ በኋላ ግን በቃ የመከላከያ ልብስ የፖሊስ ልብስ ምናምን እየተደረገ ፕራንክ ምንም አይሰራ። በቃ ያንን ለሀገሩ መስዋዕት የከፈለ አጥንቱን የከሰከሰ ደሙን ያፈሰሰ ምናምን የሚለብሰው ነውና አታራክሱት። ማንም እንደልቡ እየተነሳ የሚለብሰው ልብስ አይደለም።
የመከላከያ ልብስ ሃው እንዴት ነው የምታስቡት? የፖሊስ ልብስ ምናምን ማንም እንደልቡ የሚለ እዚህ ነገር ላይ ፎከስ ይደረግ። የሰሩት ሰርተዋል፣ ያለፉ አልፏል። ከዚህ በኋላ ግን ለሚመጣው ነገር በትክክል ፖሊሶችም ስነ ስርዓት ማድረግ አለባቸው። የፈለገ ሰው አሁን እኔ ፖሊስ ልብስ ለብሶ ቢጠራኝ ኦኬ እሄዳለሁ፣ ምክንያቱም የህግ ሰው ነው እሄዳለሁ፣ አብሬው እና ምናምን ቢለኝ እሄዳለሁ፣ የሆነ ነገር ቢል እሄዳለሁ። እንደዛ እያረጉ መኪና እየተሰረቀ ምን እየተሰረቀ ሰው ብዙ ነገር እያረጉ ነውና እሷ ነገር ላይ ፎከስ ስጡ እና በቃ ስነ ስርዓት ይኑር። አንዳንድ ፖሊሶችም አጠራር ላይ ምናምን ሆኖ ከውጭ የመጡ ሰዎች አሉ። እኔ ኖር ያለው ውጭ ሀገር አሜሪካ ምናምን ብዙ ቦታ እና አይኔ ፖሊስን ስነ ስርዓት ና አይልህም፣ ራሱ ነው የሚመጣው። በትክክል ሪስፔክት ሰጥቶ ማንነቱን ይገልጽላል። ማንነቱን የሚገልጽ ብዙ ነገሮች አሉና እቺ ነገር አገሪቷ እየነቃች ዓለም አቀፍ እየሆነችበት ባለችበት ሰዓት ያሳፍረናል። የሆነ ሰዓት ላይ የእውነቴን ያሳፍረናል እና እዚህ ጋራ ፎከስ አድርጎ መንግስት ማየት አለበት። በጣም ትክክለኛ ሀሳብ ነው። እኛ ሀገር ላይ እየተሰሩ ያሉ ፕራንኮች አብዛኞቹ ለዛ የሌላቸው ናቸው። በጣም አስቀያሚ በቃ ይሄ ጸብ ላይ አለ አይደለ ማስፈራራት ምናምን ወይ ደግሞ ይሄ ኩከምበር ነው ምናምን የሚባለው አለ አይደለ እሱን እዚህ ውስጥ አርጎ ምናምን የሆነ ሴትን ምናምን የሆነ ትኩረት እንዲያገኝ ሴቷ እንድትማረክ በዛ ምናምን። እኔ አሁን እህቴ ወይ ልጄ ሚስቴ እንደዛ ስታደርግ በእነሱ ፊት ባይ በቦክስ ነው ማበላ። የምሬን ነው። በጣም የሚደብር ነገር ነው። የሚደብር አሉ እኮ ሌላ ዓለም ላይ ደሳስ የሚሉ ፕራንኮች በቃ ለዛ ያላቸው የፖሊስ ልብስም ለብሰው ይሄ ፕራንክ የተደረጉ ሰዎች ራሱ በቃ በጣም የሚስቁበት ምናምን ፕራንክ አለ። የኛ ሀገሩ ግን በቃ ለዛ የለውም። በጣም የሚቀፍ ነገር ነው። በቅርቡ አሁን እኛ ሀገር ላይ አይሾ ስፒድ መጥቶ ነበርና የዛን ጊዜ በመጣ ጊዜ ብዙ ሰዎች ላይ ነው የተሳቀውና አንደኛው እንደ ሀገር የሳቅንበት ናቲ ባርበር ነው። ይሄ ጸጉራሙ ማለት ነው። እና እሱ ላይ ወር ነው የተሳቀው። በእርግጠኝነት ወር ምናምን አሁንም ቢታይ ይሳቃል። ለምን የተደረገው ነገር ምናምን ያስቃል። እና እሱ ልጅ ላይ ከዛ በኋላ በጣም ብዙ ነገሮች በረቱበት። አሁን እሱን ነው ፕራንክ ያደረጉት። የሆነ ሬስቶራንት ውስጥ መሰለኝ ሲቪል ነገር መስሎ ነው መጥቶ ይዞት ቁጭ በል ምናምን በቴስታ እንደዚህ ምናምን ሽጉጥ ወደ ማውጣት ምናምን። ልጁ እንዴት እንደሚያሳዝን በቃ ያሳየው አክሽን እኔ በጣም ነው የተናደድኩት። እግዚአብሔር በጣም ተናድጃለሁ። እንዴ ልጅ እኮ ወደፊት ላይፍ አለው፣ ልጅ ይወልዳል፣ ሚስት ያገባል ምናምን። እንደዚህ አይነት ነገሮች ይቀመጣሉ ቪዲዮዎች። ቤተሰብ ሲመሰርት ይሄ ይወጣ ምናምን መሳቂያ መቀለጃ ሊሆን ነው። ደስ አይልም። በቃ የምታደርጉትን ፕራንክ ማወቅ መቻል አለባችሁ። ለዛ ይኖረው እና ደግሞ ይሄን ልጅንም ተውት፣ በቃ ተውት። እስኪ ወንድ ከሆናችሁ ደና በቃ ብረት ገፊ ምናምን ይሄ ቦክሰኛ ወይ የሆነ ስፖርተኛ ነገር ፕራንክ አድርጉ። እስኪ እናንተ የማይመስል ነገር አትስሩ። ቴሌብር ብድር ያለባችሁ ሰዎች በአጠቃላይ እንግዲህ በተለይ ደግሞ ከዳሽን ባንክ ማለት ነው ከዚህ በኋላ ብድራችሁን ብቻ ሳይሆን የምትከፍሉት ዳሽን ባንክ የክስ ሂደት ሊጀምር ነው። ስለዚህ የክስ ሂደቱንም ክፍያ እናንተ ናችሁ የምትከፍሉት ማለት ነው። ስለዚህ ይሄን ቪዲዮ ቴሌብር ብድር ላላባችሁ ጓደኞቻችሁ በሙሉ ላኩላችሁ። በጣም ያው ዳሽን ባንክ ከኢትዮ ቴሌኮም ጋር አንድ ላይ በመሆን መግለጫ ወጥቷል። መግለጫው የሚለው እንግዲህ ያው ብዙ ሰዎች እንግዲህ ሙሉ በሙሉ በመክፈል ከባንኩ ጋር ያላቸውን ብድራቸውን ማለት ነው የመልካም የስራ ግንኙነት አስቀጥለዋል። ነገር ግን ለመክፈል ፈቃደኛ ባልሆናችሁ ተበዳሪዎች ላይ በተለያዩ ፍርድ ቤቶች ክስ የተመሰረተባችሁ ነው። ከዛ በተጨማሪ ደግሞ ከዋናው ወዳ በተጨማሪ እንዳልኳችሁ በክሱ ምክንያት ያወጣችሁ የተለያዩ ወጪዎች ጭምር እንድትከፍሉ እየተወሰነባችሁ ይገኛል። ስለሆነም ውዝፍ የብድር ዕዳ ኖሮባችሁ የጊዜው ክስ መጥሪያ ያልደረሳችሁ ተበዳሪዎች ባንኩ በብድር የሰጠውን የህዝብ ገንዘብ ለማስመለስ የተለያዩ ህግ እርምጃዎችን የሚወስድ መሆኑ፣ ጉዳዩ ወደ ፍርድ ቤት የሚሄድ ከሆነ ከዋናው ዕዳ በተጨማሪ እንደነገርኳችሁ ከክስ ጋር የተያያዙ ሌሎች ወጪዎችን ጭምር እንድትከፍሉ የምትጠየቁ መሆኑን እንዲሁም ከገንዘብ ክፍያው በተጨማሪም ከህግ እርምጃው ጋር በተያያዘ ሊፈጠር የሚችለውን አላስፈላጊ እንግልት ከግንዛቤ ውስጥ በማስገባት ክስ ከመቅረቡ በፊት ያለባችሁን ዕዳ በአስቸኳይ መክፈል አለባችሁ። ስለዚህ ይህንን ቪዲዮ ያው እንዳልኳችሁ ዳር ያለባችሁ ጓደኞቻችሁ በሙሉ ላኩላቸው። ከዛ በተጨማሪ ደግሞ እናንተ ምዳ ካለባችሁ እንግዲህ ያው ማሳሰቢያ ተሰጥቷችኋል። መካኒ መንግስት እግዚአብሔር ነው ማለት እኔ መንግስት እኔ ተቀላላ ከየት ማታ ሽብርኪ ነው በህይወቴ ማዝነው ማለት ንግድ ፍቃድ ያወጣው ቀን ነው መድኃኒዓለም ነው ማለት እኔ መቶ ምናምን ሽብርኪ አምልቼ ልከፍል ከየት አምጥቼ ነው ባተና በያበት እነዚህ ሰዎች ይሄኛውን መለስን ፈላጊ ነው። ጀለስን 100 ሺህ ብር አዋጡልኝ እያለ ነው። እውነት ግን የሀበሻ የኢትዮጵያ ነጋዴዎች እውነት እናወራለን። ፈጣሪን ትፈራላችሁ? እውነት እናወራለን።
እዚህ እውነት ሶሻል ሚዲያ ላይ ወጣችሁ ስትወሩ አይደብራችሁ? ሐቀኛ ነጋዴ እንዳለው ሁሉ ማለት ነው። ሐቀኛ ነጋዴ አለ በሐቅ የሚሰራ ትርፍ ለማትረፍ ነው የሚሰራው እናውቃለን። ካላተረፈ ገቢ እንደማያገኝ ይታወቃል። ቤት ኪራዩ እንደማይከፈል እናውቃለን። ገብቷችኋል? ግን እውነት በሐቅ ትሰራላችሁ? ከሚገባችሁ በላይ ታተርፉ። ስቶክ እያለ የለም ብላችሁ ዋጋው ሲጨምር አትጨምሩ። መስከረም ላይ እና ጥቅምት ላይ ነሐሴ ላይ ሲመጣ ለምንድን ነው ወገቤ ነው የምትሉት? ግብር ሲጠየቅ እስቲ ንገሩ። ትናንትና ስትዘርፍ ነበር በየአጋጣሚ። ለምንድን ነው መለስን የምትፈልገው? ራስ ቃል በቃል እነግርሃለሁ። መለስን የምትፈልገው ለምንድን ነው? አዳሜ እውነት የዛ ጊዜ በቃ ጤነኛ የሆነ አስተዳደር ነበር የነበረው? መለስን የምትፈልግ እንዳለ ነጋዴ ሌባ ነጋዴ የነበርክ ሰው እንዳለ ሌባ ፓርላማ ላይ ቁጭ ብሎ ሌብነት ስራ ነው ስትያዝ ነው ወንጀል ያለ ሰው ማለት ነው። ይሄንን መሪ ነው መሪ ብለህ የምትለው። በመንግስቱ አትምጡበት፣ በእንትኑ ስልጣኑ አትምጡበት እንጂ ዘረፍክ አልዘረፍክ ችግር የለበትም። እሱ አብሮ ተባብሮ ያዘርፋል። አሁን ሁሉ ነገር ኔትወርክ ዶነ ሁሉ ነገር ከሚገባው ውጪ ወፍ ተባልክ። ትናንትና በዘረፍክበት ሰዓት ቤት ሳሰራ በዘረፍክበት ሰዓት በየክለቡ እየሄድክ ለሴት እየረጨ የጨረስከውን ገንዘብ ዛሬ ከየት ይምጣ? እንግዲህ ይሄ መንግስት አያመጣም። በህጉ በተቆጠረው መሰረት ስትገዛ ደረሰኝ ትቆርጣለህ፣ ስትሸጥ ደረሰኝ ትቆርጣለህ። በሚገባ መጠን ታተርፋለህ። ፔሪድ ማህበር ትችላለህ። ሐቀኛ ነጋዴ እንደማይናገረኝ አውቃለሁ። እዚህ ጋር ትንጫጫላችሁ አውቃለሁ። ሐቀኛ ነጋዴዎች በልካችሁ የምትፈልጉ ሰዎች ስፔሻሊ እመቤቴ በፈለጋችሁት ነገር አስቡ። ሙስሊም እንትን በዛ ያለ ነገር ትርፍ የማይፈልግ እኮ የለም። ግን ከልክ ያለፈ ትርፍ እንደዚህ ሲነጫነጩ ማላየው እነሱ ለምን በልኩ ቤት ኪራዩን ከከፈለ በኋላ ለቤቱ ወጪ ካረገ በኋላ የገባበትን ዋጋ ካረገ በኋላ የሚበቃውን ካተረፈ አይማረርም። እስቲ ንገረኝ፣ አንድ የተማረረ ሙስሊም ነጋዴ ንገረኝ። ትልልቁን የኢትዮጵያ ንግድ እንዳለ እነሱ ናቸው ያዙት። ትልልቁን የሚነጫነጨው ማን ነው? እውነት ማይሙት አሁን ኢትዮጵያ ውስጥ በአፍሪካ ደረጃ በቀንድ ከብት አንደኛ የምትባል ሀገር 1 ኪሎ ስጋ ያውም ኪሎ እየተሰረቀ 1 ኪሎ ስጋ 5000 ብር መሸጥ ነበረበት። ሀገር ውስጥ እየተመረተ ዶሮ አንዲት ዶሮ 2000 ብር መሸጥ ነበረበት። ስለሆነ እናውራ። እስቲ ስለሆነ እናውራ። ጤፍ ሀገር ውስጥ የሚመረት ጤፍ 15000 ብር መሸጥ ነበረበት። መሀል ላይ አውቃለሁ ደላላ አለ፣ ስንት ነገር አለ፣ በዚህ ገብቶ አለ። በቃ እነሱ መንግስት መጥረግ ከቻለ የሚገባህን ትርፍ እንድታተርፍ ካደረገልህ ንጹህ ገንዘብ የምታገኝ ከሆነ አታማርር። እበድ ሌባ ነጋዴ ከሆነ መለስን ከናፈክ እንግዲህ ችግር የለውም። እኔ ገመድ ተባበራለሁ። ሲጥ ብለህ መሄድ ይችላል። አዳም አብይ በተነን አላለም። የአብይን ጦሱ ጦረዛ አንድ ማላከኪያ አግኝታችኋል። ለራሳችሁ ለስንፈታችሁ ሁላ ድንጋይ ሲያሞቅ የነበረውም ተነስቶ አብይ አህመድ ነጋዴ ነው። ትናንትና 2 ስንጥቅ ሲያተርፍ የነበረ ሰውዬ ዛሬ በኔትወርክ ነው የምትስተዳደረው ሲባል አብይ አህመድ። ሚስቱ ስትከለክለው ማታ ላይ አብይ አህመድ። ጨው ካነሰውም አብይ አህመድ። ጥሩ ማላከኪያ አግኝታል። አሁንም ቢሆን ማህበር ትችላለህ። ጤነኛ ነጋዴ አይናገረኝም። እውነትም ቢሆን ነጋዴ በልኩ የሚያተርፍ ነጋዴ ቅር አይለውም የምናገረው ነገር። ሌባ ከሆንክ ትንጫጫለህ። ሌባ ነኝ ብለህ እስቲ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ታዳጊዎቹ ስዊድን ሀገር ሄደው መጥፋታቸውን ተከትሎ ፌዴሬሽኑ የጠፉት 20 ኢትዮጵያውያን ተጫዋቾች እኔ አላቅም ማለቱ ተገለጸ። በዓመታዊው የጎቲያ ካፕ ውድድር ላይ ለመካፈል ወደ ስዊድን ያመሩ ታዳጊዎችና የቡድን አባላት በስዊድን መጥፋታቸውን አስመልክቶ የተለያዩ መረጃዎች እየወጡ ይገኛል። በጉዳዩ ዙሪያ ምላሽ ወይንም ማብራሪያ እንዲሰጥ ወደ ኢትዮጵያ እግር ኳስ ፌዴሬሽን ጥያቄዎች እየቀረቡ ሲሆን ፌዴሬሽኑ የቡድኑ አባላት መጥፋት ያሳዘነው መሆኑን በመግለጽ ታዳጊ ቡድኖች በመሰል ውድድሮች ላይ በራሳቸው ጥረት በሚያገኙት እድል ወደ ውድድሩ የሚያመሩ እንጂ የኢትዮጵያ ብሔራዊ ቡድንን የወከሉ አለመሆኑን አስታውቋል። ጋይስ ባይዘዌ ከነ ቡድን መሪው ነው የጠፉት ጠቅላላ ማለት ነው። የኢትዮጵያ የዘመን አቆጣጠር ምን ሊሆን ይችላል? በሀገራዊ ምክክሩ ላይ የኢትዮጵያ የዘመን አቆጣጠርን በተመለከተ እጅግ አነጋጋሪ ሀሳቦች ቀርበዋል።
አሁን የምንጠቀምበት የዘመን አቆጣጠር ይቀየር ወይስ ይቆይ የሚሉት ይገኛሉ። የሚከተሉ 3 ዋና ዋና አማራጮችም ቀርበዋል። አንደኛ የሂጅራ ወይንም የእስላማዊ የዘመን አቆጣጠር በኢትዮጵያ የቀን መቁጠሪያ ውስጥ ይካተት የሚል፣ ሁለተኛ ዓመተ ምህረት የሚለው ስያሜ ይቅርና አሁን ያለው አቆጣጠር ብቻውን ይቀጥል የሚል፣ ሶስተኛ ደግሞ ከማንኛውም ሃይማኖት ከክርስትናም ሆነ ከእስልምና ነፃ የሆነ አዲስ ብሔራዊ የዘመን አቆጣጠር ይኑር ተብለዋል። እናንተስ የትኛው ይሻላል ትላላችሁ? ሐሳባችሁን በኮሜንት ላይ አጋሩኝ። እኔ የትኛውን መረጥኩ መሰላችሁ? ከሃይማኖት የጸዳ አቆጣጠር የሚለውን መርጫለሁ። ሰውየው በልደቱ ቀን በጠዋት ተነሳና ሚስቴ ሃፒ በርዝዴ ትለኛለች ብሎ ሲጠብቅ ወፍ የለም፣ ረስተዋለች። በቃ ልጆቼ ሃፒ በርዝዴ ይሉኛል ብሎ ሲጠብቅ እነሱም ረስተውታል። በጣም እያዘነ በቃ ከቤት ወጥቶ ወደ ስራ ሄደ። መስሪያ ቤት ሲደርስ ጸሐፊው ቢሮን ድምቅ አድርጋ ሃፒ በርዝዴይ እያለች ተቀበለችው። በጣም ደስ አለው። ሚስቴና ልጆቼ የልደቴን ቀን ረስተው አዝኜ ምናምን ብሎ ነገር። ከዛ ምሳ ሰዓት ሲደርስ ለምን ምሳ አልጋብዝህም አለችው። አንቺ እኮ ነሽ የልደቴን ቀን ያስታወስሽው፣ እንዴት እምቢ እልሻለሁ አለና ምሳ ጋበዘችው። ከዛ ወደ ስራ ተመለሱ። ከስራ ሲወጡ ለምን ወክ አናደርግም አለችው። አንቺ እኮ ነሽ ያስታወስሽው። አብሮ ወክ ማድረግ ጀመሩ። ከዛ የተወሰነ ወክ ካረጉ በኋላ ለምን የሆነ ቦታ አረፍ አንልም አለችው። አንቺ እኮ ነሽ ያስታወስሽው። የሆነ ቦታ ቁጭ አሉ። ከዛ ጨርሰው እየሄዱ እያለ የእሷን መኖሪያ ቤት ጋር ሲደርሱ ለምን ጎራ ብለህ ትንሽ ቆይታ አትሄድም አለችው። አንቺ እኮ ነሽ ያስታወስሽው። በቃ ዘና በላለችውና እሱን ሳሎን ትታው እሷ እላይ ወጣች። ከዛ ከላይ እሷ፣ የሰውየው ሚስት፣ ልጆቹ፣ የመስሪያ ቤት ጓደኞቹ፣ ሌሎች ብዙ ሰዎች ሆነው ሃፒ በርዝዴይ ቱ ዩ እያሉ ወደ ታች ሲወርዱ አጅሬው ልብሱን አውላልቆ ራቁቱን ሆኖ ሶፋ ላይ ቁጭ ብሎ እሷን ይጠብቃል። በስመ አብ ቅሌት ወዮ አድርስ ነው በቃ። አራው ለተና ፍራንክ ምናምን በጌታ ስም ይሄው እንግዲህ ሃፒ በርዝዴይ ቱ ዩ ማን ጋይስ። በዚህ ጉዳይ ላይ እኔ ስቅ ያለው እናንተ አዘናችሁ ወይስ ሳቃችሁ? በዚህ ፍጥነት ከተታረቃችሁ ትለያያላችሁ። እርግጠኛ ነኝ የምነግራችሁ ነገር ትለያያላችሁ። በእርግዝናሽ ወቅት በአራስነትሽ ወቅት ያሳለፍሽውን መከራና ሐዘን እንዲህ በቀላሉ ውልቅ ብሎ በሁለት ሳምንት ውስጥ የሚወጣ እንዳይመስልሽ። ቆም ብለሽ አስቢ። አንተም ብትሆን ከሷ ጋር ለመስማማት ለመታረቅ ልጅን ለማሳደግ የቻልከውን ጥረት አድርግ እንጂ ያንን ሐዘን መከራና ቁስሏን ትረሳልኛለች ብለ እንዳታስብ፣ እንዳትሸወድ። በዚህ ፍጥነት እንኳን ሴት ልጅ አርግዛ ያሳለፈችውን ይቅርና ማለት ነው የቃቃ ጠብ ራሱ አይታረቅም፣ አይረሳም። ስለዚህ አርቃችሁ አስቡ። አሁንም እዚህ ጋር ታርቃችኋል፣ ወደ ሌላ ነገር ውስጥ እንዳትገቡ፣ ስሜት ይሆናችሁ ድጋሚ ዋጋ እንዳትከፍሉ። ተረጋጉ። ለልጅ ማድረግ ያለብን አድርግ፣ ህይወትን አስተካክል። አንቺም ለልጅሽ ሁኚ። መንገድሽ ጥሩ እየሄደ ነው። ሰዎች አውቀውሻል፣ ስራ ሊያሰሩሽ፣ ብዙ ሊያግዙሽ ሰዎች እየፈለጉ ነው። ይሄንን እድል ተጠቀሚበት። ዘለሽ ወደ ስሜት እንዳትገቢ፣ ዘለሽ ወደ ግንኙነት እንዳትገቢ። ህይወትሽ ይበላሻል። ድጋሚ የረሳሹ ሊመስልሽ ይችላል ስላየሹ፣ እሱ ስሜት ነው። አንድ ሁለት ሴክስ አርጋችሁ፣ አንድ 3 ቀን 4 ቀን ግፋ ቢል ሳምንት ሴክስ አርጋችሁ እሱ ያልቃል። ትረጋጋላችሁ። የዛኔ ያ ሐዘንሽ፣ ያ መከራሽ፣ ያ ራስሽን ሊያስጠፋሽ ሲሞክር የነበረው ህመምሽ አንድ ባንድ እየወጣ እንድትጠዩ ነው የሚያረጋሽ። ስለዚህ የፈጠነ እንዳትታረቁ፣ የፈጠነ እንዳትግባቡ፣ ባልና ሚስት ሙድ እንዳታራምዱ፣ ርቀታችሁን ጠብቃችሁ ቀስ እያላችሁ እየተላመዳችሁ ለማስተካከል ሞክሩ። በእነዚህ ጥንዶች ጉዳይ ብዙ ሰዎች ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። አንዳንዶች ይቅርብሽ፣ ይሄ ሰው አይጠቅምሽም፣ በዛ ችግርሽ ወቅት ላይ ጥሎሽ የሄደን ሰው ትንሽ ገንዘብም አግኝቶ ዞር ብሎ ያላየሽን ሰው መታረቅ የለብሽም ይላሉ። አንዳንድ ሰዎች ደግሞ እንደ ልጁ ምንም አይነት የፈጠነ ሪሌሽንሺፕ እንዳታደርጉ
ሌላ ስተት እንዳሰሩ በዚህ ሰዓት ልጃችሁን ማሳደጊውን አላማችሁ ይላሉ እና ያው የውስጣቸውን ፈጣሪ ነው የሚያውቀው። እኔ ደግሞ ምኞቴ ምንድነው ፈጣሪ ገብቶበት በመሃላቸው በደንብ ተላምደው ከዚህ በኋላ ሌላም ልጅ ወልደው ትዳራቸው እንዲሰምርላቸው ነው እኔ ምኞቴ። የእናንተ ምኞት ምንድነው? ከ500,000 በላይ ዘርፋኝ ጠርታለች። ቃል ኪዳን አብይ ትባላለች። 02 ቀበሌዋ ያለው ፈረንሳይ አካባቢ ነው። ኦኬ ፎቶዋ አሁን አስገባላችኋለሁ። እምነት በማቅጠል አጥፍቻለሁ። ከስተመር ወደ እኔ ሂሳብ እያስገባ ነበረ። በጣም ሌባ ናት። ህግ ስር እስከምትውል እናንተም ተጠንቀቋት። ድርጅታችሁ ውስጥ እባካችሁ እንዳታስገቧት። እኔ ልጄ ታሞኝ ደውዬ ለሷ ነበረ ጸልይልኝ ብላት። በጣም አስመሳይ የመጨረሻ አስመሳይ ሴት ናት። በዚህ አጋጣሚ እኔ ልጄ ታሞ ሆስፒታል በመንቀሳቀስበት ሰዓት እሷ ለመዝረፍ ይመቻት ነበረ፣ ስትዘርፈኝ ነበረ። ያ ሁሉ ሆኖ 500 ምናምን ሺህ እንትን አድርጋ አሁን ሲደረስባት አድራሻዋ አጥታለች። ኦሬዲ ስልኳም አሁን ደውዬ አሰማቸዋለሁ፣ ስልኳም አይሰራም። እኔም ደግሞ ምንም አድራሻዋ ምናምንም እዛ ፋያ ላይ ያለ ነው እንትን ማድረግላችሁ። አሁን ስክሪንሻት እናንተን ተጠንቀቋት፣ ህግ ስር እስከምትውል እናንተ ተጠንቀቋት። እሷ ደግሞ እየሰማሽ ነው፣ በሌላ ሰውም አርገሽ ትሰሚዋለሽ። እርጉዝ ሁኜ አራስ ሁኜ ያመጣሁት ብር ነው የዘረፍሽኝ። ላንቺ ደም ነው የሚሆንብሽ። አራስ ሁኜ እያወቅሽ እየተሯሯጥኩ ወደ ዓመት ነው እኔ ጋር የቆየችውና ብዙ ጊዜ እህታሞች ነው የምትመስሉ ምናምን ትሉኛላችሁ። እኔ በጣም አክብሬያት ሸኝቻት ለታክሲ ሰጥቻት ነው። ለኔ እንደዚህ አይገባኝም። ሲቀጥል ደግሞ አራስ ሁኜ ያመጣሁት ብር ነው። ላንቺ ደም ነው። እግዚአብሔርን ገብርኤል አስቀምጪ። ገብርኤልን ብለሽ ነው የምትሚዩ። ገብርኤል ይፈርድብሻል፣ እግዚአብሔር ይፈርድብሻል። ደም ነው የሚሆንብሽ። ለልጆችሽ የሚተርፍ ግፍ ነው የሰራሽው። ለምን እንደ ልጄ ታሞብኝ ምንድነው እኔ ያልገባኝ ነገር አለ። እዚች ጋር ልጅቷ የምታወራበት ቦታ ላይ ሶፋው ላይ ሰረቀች የተባለችው ልጅም ቁጭ ብላ እምነት በማጉደል ገንዘብ ወስጃለሁ አለች። ኬት ይዘዋት ነው? ይሄንን ቪዲዮ ለአዲስ አበባ ከተማ አስተዳደር ነው የሰራሁትና እባካችሁ ይሄንን ቪዲዮ በተቻላችሁ አቅም ክብርት ከንቲባ ጋር እንዲደርስ በተቻላችሁ አቅም ሪፖስት አድርጉልኝ፣ ኮፒ ሊንክ አድርጉልኝ። በቃ የሚደረገውን ነገር ሁሉ አድርጉልኝ። 100% እርግጠኛ ነኝ ክብርት ከንቲባ ጋር ይደርሳል ብዬ ተስፋ አደርጋለሁ። የአዲስ አበባ ከተማ አስተዳደር ክብርት ከንቲባ እየተሰሩ ያሉት የኮሪደር ልማቶችና የወንዝ ዳር ልማቶች በጣም አሪፍ ናቸው። በዛ ዙሪያ ላይ እየተሰሩ ያሉ ሱቆች አሉ። ይህ ደግሞ የተዘጋጀው ለነዋሪው ነው፣ ለማህበረሰቡ ነውና በምን አይነት መንገድ በምን አይነት አግባብ ነው እየተላለፈ ያለው እሱን ጥያቄ ለመጠየቅ ነው። እንዲሁም ደግሞ ፓርኪንጎችን ጨምሮ ምክንያቱም በሮመር ደረጃ እየሰማናቸው ያሉት ነገሮች ደስ የሚሉ ነገሮች አይደሉም። በተለይ ደግሞ ከተማ አስተዳደሩ እየሰራ ካለው ስራ ጋር በፍጹም ፊት የሚያደርግ አይደለም። አሉባልታ ብቻም አይደለም፣ ተጨባጭ የሆኑ ነገሮች እጅግ በጣም ሰፊ ናቸው ያሉት እና በዚህ ጉዳይ ላይ ምን ያህል ትኩረት እያደረጉ ነው ያሉት? እስከ ገበያ ድረስ የደረሱበት ሁኔታ ነው ያለው። ምክንያቱም በክራይ ነው ይሄ ነገር እየተላለፈ ያለው። ነገር ግን በዚህ ጉዳይ ላይ የተሳተፉ ሰዎች እየጠሩ ያሉት ገንዘብ እጅግ በጣም የሚሰቀጥ ነውና ክብርት ከንቲባ ይህንን ጉዳይ ራሱን የቻለ ኢንቨስቲጌሽን ተዘጋጅቶለት ከእንደዚህ አይነት ተቋም ውጭ ያለ የመንግስትም አካል ሆኖ ነገር ግን ገለልተኛ ሆኖ ኢንቨስቲጌት እንዲያደርግ ጥሪ ለማስተላለፍ ነው። ምክንያቱም እንደዚህ የሚሰሩ ትንንሽ ነገሮች ትልቁን ይሄ መንግስት የሚባለውን ትልቁን ፊገር ስሙን በመጥፎ ያስነሳልና እንደዚህ አይነት ትንንሽ ነገሮችን እየደፈንን ብንሄድ ሞር የተሻለ ነው። ኢንቨስቲጌሽኖች ትልቅ አድቫንቴጅ አላቸው። በምን አይነት መንገድ ነው? ኢቭን መስረቅ ፍላጎት ያለው ሰው እንኳን ያየውን ሁሉ እንዲጠራጠር ያደርገዋል። ማን እየተከተለው ማን እየተጠራጠረው ማን እየሰለለው እንደሆነ እንኳን አያውቅምና ወንጀል እንዳይሰራ ያደርጋል። ከዛ አንጻር ነው ፓርኪንጎች፣ በወንዝ ዳር ያሉ ሱቆች፣ በአዳዲስ ኮሪደሮች ላይ እግረኛ የሚበዛባቸው ኮሪደሮች ላይ እየተሰሩ ያሉ ሱቆች በምን አይነት ሁኔታ ነው እየደረሰ ያለው እንዴትስ ነው የሚለውን ትንሽ ብታይ ብዙ ነገር ያገኛሉ ብዬ አስባለሁኝ። ለጥቆማ ያህል ነው ክብርት ከንቲባ፣ እናንተም እንደምታደርሱልኝ ተስፋ አደርጋለሁ። ይህ ሁሉም የሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው
እኔ ምን ሰምቻለሁ መሰላችሁ? ይሄ ኮሪደር ልማት ላይ ያሉ ሱቆች በዶላሩላ የሚከራያል አሉ። እውነት ነው ጋይስ? በሀገራችን ኢትዮጵያ እንግዲህ በቀጣይ ዓመታት የስራ አጥነት በጣም ፈታኝ ይሆናል። የስራ አጥነት የተባባሰ ይመጣል፣ ስራ እየጠፋ ይመጣል እንግዲህ ተብሏል። ይህን የሚያሳወቀው እንግዲህ የዓለም የስራ ድርጅት ሲሆን በትምህርት ያልገፉና የስራ ልምድ የሌላቸው ወጣቶች በክህሎት ማነስና በራሳቸው ስራ ለመጀመር ሲፈልጉ ደግሞ የፋይናንስ ችግር ስለሚያጋጥማቸው የስራ ዕድል እጦት ያጋጥማቸዋል። በዚህ ምክንያት ነው ስራ አጥ የሚሆኑ ተብሏል። ከዛ በተጨማሪ ደግሞ የህፃናት ቁጥር በከፍተኛ ሁኔታ እየጨመረ ነው። ያ ማለት ደግሞ ወደ ስራ የሚገባው ወጣት ቁጥር ከፍተኛ ሁኔታ ያድጋል። በመሆኑም እድገቱ ከከተሞች የስራ ገበያ ዕድል ጋር ሲነጻጸር ከፍተኛ ይሆናል ተብሏል። ኢትዮጵያ ውስጥ ለስራ ብቁ የሆነ ወጣት 2015 ላይ 54.7 ሚሊዮን ነበር። ነገር ግን 2025 ላይ 74.8 ሚሊዮን ደርሷል። ከዛ በተጨማሪ ደግሞ 2030 ላይ 85 ሚሊዮን ወጣቶች ይደርሳሉ ተብሏል። በተመሳሳይ ደግሞ ከ15 ዓመት እስከ 64 እድሜ ክልል ውስጥ የሚገኙ ሰዎች 2022 ላይ 27% ነበሩ። 2032 ላይ ደግሞ ወደ 29.8% ኦልሞስት ወደ 30% ይጠጋል ተብሏል። በመሆኑም እንግዲህ የሚያሳየው የስራ አጡ ቁጥር ይበልጥ እየጨመረ እንደሚሄድ ነው። ምክንያቱም ያው ወጣቶች እየበዙ ነው፣ ነገር ግን የስራ ዕድል እያነሰ ነው የሚሆነው። ጌታ ሆይ ድረስልኝ፣ ጌታ ሆይ ድረስልኝ፣ ሊሆን ነው ድረስልኝ። ለማንኛውም ማይ ፋሚሊ ለዛሬ ያስኩላችሁ ቪዲዮ ይህንን ይመስል ነበረ። እንደወደዳችሁት እንደተመቻችሁ ትምህርት እንዳገኛችሁበት ምንም ጥርጥር የለኝም። እስካሁን አይታችሁ ላይክ ካላደረጋችሁ ላይክ አድርጉ። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ ማጣት አያገኛችሁ፣ ማግኘት አይለፋችሁ። ሰላም ሁኑልኝ።